ሰላም ጤና ይስጥልን ክብራትና ክብራን ውድ ቻናል ቤተሰቦች እንዲሁም ተመልካቾች በዛሬው ዕለት በዓለም አቀፍ ደረጃ እየተከናወኑ ያሉትን አሳሳቢ ጉዳዮች ይዤላችሁ ቀርቤያለሁ። አሜሪካ የጣለችው ቀረጥ ምን ያክል ጉዳት እያደረሰ ነው? ከ1000 በላይ ሰራተኞችስ ለምን ተባረሩ? የኤሌክትሪክ ኃይል ኮርፖሬሽን ላይ የደረሰው ዘረፋስ ምንድነው? እንዲሁም የኢንሹራንስና የብድር አገልግሎቶችን በአዲስ ቴክኖሎጂ ስለመጀመራቸውና የህንፃ ባለቤቶችን የሚመለከት ጥብቅ መመሪያ ስለመተላለፉ በዝርዝር መረጃዎችን ወደ እናንተ እናደርሳለን። እንግዲህ ኢትዮ ኤፍኤም፣ አዲስ ስታንዳርድ፣ ኢትዮ ብሮድካስት የሀገር ውስጥና ነባር የመረጃ ምንጮችን ሰብሰብ አድርገን ወደ እናንተ ይዘንላችሁ ቀርበናል። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ ያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። በቅድሚያ በዛሬው ዕለት እንግዲህ ከአሜሪካ በኩል የተሰማ አዲስ መረጃ አለ። ይህ መረጃ ለበርካታ ህዝቦች ከፍተኛ ጭንቀትን ያስተነገደ ሆኖ ይገኛል። ይህም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቅርቡ በአውሮፓ ህብረት ውስጥ በተመሰረቱ ሸቀጦች ላይ ቀረጥ ለመጣል ማቀዳቸው ነው በዛሬው ዕለት የተገለጸው። ፕሬዝዳንቱ የቀረጥ ውሳኔውን አስመልክቶ ለጋዜጠኞች እንደተናገሩት የሚጣለው ቀረጥ በመኪናዎች ላይ እንዲሁም በሌሎች ምርቶች ላይ የሚደረግ ሲሆን ይህም በቅርቡ ይፋ ይደረጋልም ተብሏል። ትራምፕ ይህንን የቀረጥ ጭማሪ የአሜሪካ ምርት ለማሳደግ ገንዘብ ለማሰባሰብና ሌሎች ሀገራት የሚያውቋቸውን ፖሊሲ ለመቀየር እንደሚጠቀሙበት ቃል ገብተዋል። የአውሮፓ ህብረት የተመሰረተው ዩናይትድ ስቴትስን ለመናድ ነው ሲሉ ፕሬዝዳንቱ ህብረቱን ተችተው፣ በተጨማሪም ትራምፕ በሚቀጥሉት ሳምንት በአሜሪካ ሁለት ትላልቅ የንግድ አጋሮች በካናዳ፣ በሜክሲኮ ላይ 25 በመቶ ቀረጥ እንደሚጣሉም ተናግረዋል። በሌላ በኩል የአውሮፓ ህብረት ቃል አቀባይ ለነጻና ፍትሃዊ ንግድ ሲባል ፍትሃዊ ባልሆኑ መሰናክሎች ላይ ህብረቱ አፋጣኝ ምላሽ ይሰጣል ሲሉ በመግለጫቸው ማትተዋል። ቃል አቀባዩ አክለውም የአውሮፓ ህብረት ሁልጊዜ የአውሮፓ የንግድ ድርጅቶችን፣ ሰራተኞችንና ሸማቾችን ተገቢ ካልሆኑ ታሪፎቹ ይጠበቃል ማለታቸውን ኢትዮ ብሮድካስት መረጃውን አውጥቶት ወደ እናንተ አድርሰናል። በሌላው መረጃችን በዛሬው ዕለት ከ1000 በላይ ሰራተኞች መሰናበታቸውን ተከትሎ በርካታ መረጃዎች እየወጡ ይገኛሉ። እነዚህ ሰራተኞች ምን አድርገው ነው የወጡት? ፋብሪካውስ ምን አጋጥሞ ነው የሚሉ የበርካቶች ጥያቄ ነው። ታዲያ ከሰም ስኳር ፋብሪካ ከ1000 በላይ ሰራተኞችን ማሰናበቱን ተከትሎ የፋብሪካው ሰራተኞች ስጋት ውስጥ መግባታቸው ነው በዛሬው ዕለት የተገለጸው። በመሬት መንቀጥቀጥ ውድመት የደረሰበት ከሰም ስኳር ፋብሪካ ከ1000 በላይ ሰራተኞችን እስከ 3 ወር ባለው ጊዜ ውስጥ እንደሚሰናበቱ ማስታወቁን ተከትሎ የፋብሪካው ሰራተኞች በከፍተኛ ስጋት ውስጥ መሆናቸውን ለአዲስ ስታንዳርድ ገለጹ። ፋብሪካው ይህን ያስታወቀው ሰራተኛው ምንም ባልተዘጋጀበትና በመሬት መንቀጥቀጡ ሳቢያ መጠለያ ውስጥ ተጠልሎ ባለበት ወቅት መሆኑን ቅሬታ ማስነሳቱን አክለው ገልጸዋል። በፋብሪካው ውስጥ በተለያዩ የሥራ ዘርፎች ተመድበው ለ11 ዓመታት ሲሰሩ መቆየታቸውን የገለጹት ሰራተኛው ግለሰቦቹ የፋብሪካውን ውሳኔ ወቅቱንና የሰራተኞችን ሁኔታ ያላገናዘበ ነው ሲሉ መተቸታቸውን ከአዲስ ስታንዳርድ ያገኘነው መረጃ ያመለክታል። በሌላው መረጃችን የኤሌክትሪክ አገልግሎት ኮርፖሬሽን በዛሬው ዕለት ዘረፋ መካሄዱን ገልጿል። በኤሌክትሪክ መሰረተ ልማቶች ላይ የሚደርሰው ዝርፊያና ውድመት አሳሳቢ እየሆነ መምጣቱን የኢትዮጵያ ኤሌክትሪክ አገልግሎት አስታወቀ። በአጥፊዎች ላይ ለጥፋታቸው ተመጣጣኝ የሆነ እርምጃ እየተወሰደ ባለመሆኑ የስርቆት ወንጀሉ ከጊዜ ወደ ጊዜ እየተባባሰ መጥቷል ሲል በማህበራዊ ትስስር ገጹ ላይ ባወጣው መረጃ ኢትዮ ኤፍኤም አመሻሹን አውጥቶታል። ከሰሞኑ በአምቦ፣ ደሴ፣ ጎንደርና ወልዲያ ሪጅኖች ላይ በተፈጸመ ስርቆት የአገልግሎቱ ተጠቃሚ ደንበኞችን ከማጉላላቱ ባሻገር ከ16 ሚሊዮን በላይ የሚገመት የንብረት ጉዳት መድረሱን አገልግሎቱ አስታውቋል።
በዚህም በአምቦ ሪጅን ብቻ 8 የተለያዩ አቅም ያላቸው የዲስትሪቢዩሽን ትራንስፎርመር እንዲሁም በወልዲያ ጎንደርና ደሴ ከ5 በላይ ከፍተኛ የኤሌክትሪክ አስተላላፊ መስመር ተሸካሚ ታወሮች ላይ ስርቆት ተፈጽሟል። በአጥፊዎች ላይ ለጥፋታቸው ተመጣጣኝ የሆነ እርምጃ እየተወሰደ ባለመሆኑ የስርቆት ወንጀሉ ከጊዜ ወደ ጊዜ እየተባባሰ መጥቷል ሲል በማህበራዊ ትስስር ገጹ ላይ ያወጣውን መረጃ እንግዲህ ኢትዮ ኤፍኤም አውጥቶት ወደ እናንተ አደርሰናል። በሌላው መረጃችን የኢንሹራንስና የብድር አገልግሎትን በአዲስ ቴክኖሎጂ ስለመጀመሩ በዛሬው ዕለት አዲስ መረጃ ወጥቷል። ኢትዮ ቴሌኮም የእንስሳት አርቢዎች የብድርና የኢንሹራንስ አገልግሎት በቀላሉ ማግኘት የሚያስችላቸውን ቴክኖሎጂ ወደ ሥራ ማስገባቱን ነው በዛሬው ዕለት ያስታወቀው። በኢትዮጵያ ቀዳሚው የቴሌኮም አገልግሎት አቅራቢ ሆነው ኢትዮ ቴሌኮም የድርጅት ደንበኞችንና ተቋማትን አቅም የሚገነቡና የሚያዘምኑ በካውላድ አገልግሎት ላይ የተመሰረተ የዲጂታል አገልግሎት ነው ይፋ ያደረገው። የተቋሙ ዋና ሥራ አስፈጻሚ ፍሬህይወት ታምሩ እንደተናገሩት ይህ ቴክኖሎጂን በመጠቀም ገበሬዎችና እንስሳዊ አርቢዎችን የከብቶቻቸውን እንቅስቃሴና ጤና መከታተል እንዲሁም የብድርና የኢንሹራንስ አገልግሎትን ማግኘት ይችላሉ ብለዋል። ኢትዮ ቴሌኮም ይህንን አዲስ ቴክኖሎጂ ይፋ ማድረጉ ለብዙ ኢትዮጵያውያን ረፍት መስጠት የሚቻልበት አዲስ አሰራር መሆኑን ካፒታል መረጃውን አውጥቶት ወደ እናንተ አድርሰናል። በሌላው መረጃችን በከተሞች ባሉ የህንፃ ባለቤቶች ላይ የሊፍቶችን ደህንነት በየጊዜው የማረጋገጥ ችግር አሉ መባሉ ተሰምቷል። ህንፃዎች ላይ የሚገጠሙ ሊፍቶች ላይ ተገቢ ፍተሻና ጥገና አለመደረግ በህንፃ ባለቤቶች ላይ የሚታይ ክፍተትና ዋነኛ ለአደጋ አጋላጭ ምክንያት ነው ሲል የአዲስ አበባ አደጋና ስጋት ስራ አመራር ኮሚሽን አስታወቀ። የኮሚሽኑ የህዝብ ግንኙነት ባለሙያ የሆኑት አቶ ንጋቱ ማሞ የሊፍት አገልግሎት በሚሰጡ ህንፃዎች ላይ በቋሚነት ባለሙያ እንደሚያስፈልግ ለኢትዮ ኤፍኤም ተናግረዋል። ኤሌክትሪክ በተለያዩ ምክንያቶች የሚጠፋባቸው አጋጣሚዎች ስለሚኖሩ አደጋዎች እንዳይከሰቱ ይህንን ተክቶ የሚሰራ አውቶማቲክ ጄኔሬተር እንደሚያስፈልጋቸውም ገልጸዋል። ከዚህ ቀደም ባሉት ጊዜያት በሊፍት ምክንያት የሞት አደጋ አጋጥሞ እንደሚታወቅ አቶ ንጋቱ ያስተዋሉ ሲሆን በሊፍት ምክንያት የሚከሰቱ አደጋዎችን ለመቀነስ የህንፃ ባለቤቶች ብቻም ሳይሆኑ ተጠቃሚዎችም ተገቢውን ጥንቃቄ ማድረግ እንደሚገባቸው በመጥቀስ ኮሚሽን መስሪያ ቤቱ ለአደጋ የተጋለጡ ሊፍቶች ካሉ የቁጥጥር ሥራ እንደሚሰራና ደግሞ ሁሉም ለማጣራት እንደሚያስቸግር ማንሳታቸውን ኢትዮ ኤፍኤም አሁን አመሻሹን መረጃውን አውጥቶት ወደ እናንተ እንግዲህ ዝርዝሮቹን አድርሰናል። ቪዲዮን ላይክ ሼር እያደረጋችሁ ለብዙ ኢትዮጵያውያን እንዲደርስ አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።